እናመሰግናለን ክብራትና ክቡራን ተመልካቾቻችን። አሁን ደግሞ ኮሎኔል መስመር ላይ ነው ያለ። ሰላም ጤና ይስጥልኝ ኮሎኔል መኮንን ተስፋ፣ እንዴት ነህ? ጤና ይስጥልኝ ናቸው። እንደምን ዋላችሁ? ሁሉ ሰላም ሰላም ነው። ኧረ እባክህ እንደው የትራምፕ ነገር እንደው ግራ ገብቷል። እንደው ምንድነው ነገርየው? ነገርየው እንደዚህ ነው። አንደኛ በኢራንና በአሜሪካ በኩል ያለው ውስጣዊ ንግግር ውስጣዊ ስምምነት መስመር ያዘ አይመስለኝም። እንደምታየው ትላንትና የአሜሪካ ጦር አጠፋ መልስ ሰጥቷል ኢራን ባደረገችው ሁኔታ። እንዴት ነው እስራኤል ሀገር ከበሮ መምታት ጀምረናል። ከበሮ መምታት ምክንያቱም አንደኛ በሁለቱ ሀገር መካከል የተደረገው ድርድር ወይም የተኩስ አቁም ስምምነት አጥጋቢ አይደለም፣ እኛን ያካተተ አይደለም ነገራችን። በዚህ ላይ ግን ስንመለከተው ግን ያደለም ዛሬ ትራምፕ ያሉት ምንድነው? እኒህ ኢራናውያን በምንም ተአምር ነገር የሚገባቸው አይደለም። እነሱ የሚገባቸው ሰላም ሳይሆን በወታደራዊ አካል መቀጥቀጥ ነው። ስለዚህ ማርሹን እንደሚለውጡት አልጠራጠርም። እኛ ደግሞ የምንፈልገው የጀመርነውን መጨረስ ነው። የጀመርነውን ስራ መጨረስ ስለሆነ መንገዱ የእስራኤል አምላክ ጸሎታችን ሰምቷል ማለት ይቻላል። ምናልባት እዚህ ላይ እኛ የማናውቀው ሁለቱ ብቻ የተስማሙበት የተነጋገሩበት ነገር ሊኖር ይችላል። ሚስጥራዊ ዶሴ ስምምነት ሊኖር ይችላል በሁለቱ መካከል ነው ወይስ ትራምፕ ይሄን ነገር እንደማይሆን እያወቁት ግን አሁን ያለው ያው የአሜሪካ ምርጫም ስለነበር ሞንዲያል ጨዋታውም ስላለ ያን እንደው ምንድነው የተደበቀ ነገር አለ ወይ? አይመስለኝም። ትራምፕ የሚደብቁት ነገርም የላቸውም። እሳቸው ያላቸውንም የሌላቸውንም በየሰዓቱ ቃላቸውን ቢሆን እየቀየሩ መናገር ነው። ሆኖም ግን ስምምነቱ ከ21 በላይ ነጥብ ያለው ስምምነት በዓለም ላይ በገሃድ ወጥቷል። ያ ስምምነት እስራኤል ሀገር ይሄን ነገር በትክክል አትቀበለውም። ከዛም በተለይ በሊባኖስ ሀገር በምናደርገው ውጊያ የኢራን ጥያቄ ተቀባይነት እንደሌለው፣ የሊባኖስና የእስራኤል ግንኙነት ተቀባይነት እንደሌለው፣ እስራኤል ጦር ኢራንንና ሊባኖስንና የሊባኖስ ምድርና የአዛን ምድር ትቶ ይውጣ የሚሉት ነገሮች በሙሉ ተቀባይነት በእኛ ሀገር አልነበራቸውም። በአሜሪካ ላይ ምናልባት ያለ ማድረግ ጦርነቱን ለማቋረጥ ሞክረው ነበር። ግን እንደመስለኝ ከሆነ ኢራን የሚሰማቸው በአሁኑ ሰዓት የበላይነት ስለሆነ የትራምፕን አድሚኒስትሬሽን እና የትራምፕን ግዛት ስለሚንቁት በጦርነትም ያሸነፉ ስለመሰላቸው የሚሰሩት ስራ ዞሮ የአሜሪካን ሕዝብና የአሜሪካን መንግስት ለማንበርከክና ለማዋረድ ስለሆነ ትራምፕም ይሄን ነገር እየገባቸው መስሎ ይታየኛል። እኛም የምንፈልገው ትራምፕ የጀመሩትን ስራ ሙሉ ትጥቃላቸው፣ በመካከለኛው ምስራቅ ሙሉ ጦር ተዋጊ አየር አላቸው። እርዳታ ከፈለጉም የእስራኤል አየር ኃይል ይረዳቸዋል። ስራቸውን ጨርሰው የኢራንን ሕዝብ ነጻ ማውጣትና ይሄንን አሰቃቂ ግዛት እንዲቀየር ማድረግ፣ በተለይ ግን ኒውክሌሩ እንዲጠፋና ሚሳይላቸው እንዲወድሙ። እንደምታየው በአሁኑ ሰዓት እንኳን በዚህችን ጊዜ ኒውክሌር ስራቸውን ለመስራት ድብቅ ቦታ በሳተላይት እየታየ ራሳቸውን እያዘጋጁ ነው። ስለዚህ ይህ ነገር ደግሞ ትራምፕ የማይቀበሉት ነው። ሆኖ ዞሮ ምናልባት እግዚአብሔር ጸሎታችን ሰምቶን ወደ ጦሩን ተመልሰው የጀመሩት ስራ ጨርሰው የአሜሪካን ክብር የሚያስመልሱበት ጊዜ ቅርብ እንዲሆን ጸሎታችን ጨምረን እንጸልያለን ማለት ነው። አዎ ይሄ የሚያሳየው ዞሮ አሜሪካ ማለት ዶናልድ ትራምፕ ምናልባት አንዳንድ ጊዜ የአካባቢውን ሁኔታ ተጨባጭ ሁኔታ በደንብ አልገባቸውም ይሆናል የሚል አመለካከት አለ። አንተስ እንዴት እውነት ያን ትመለከታለህ ወይ? ትራምፕ የሚናቁ ሰው አይደለም። እሳቸው ሁለተኛ ጊዜያቸው ነው የተርም ፕሬዚደንት መሆናቸው። ነገሮችን ያውቃሉ። ግን የሚናገሯቸው ነገሮች ምንም እንኳ አደናጋሪ የሆኑ እንጂ ስራቸውን የረሱ አይመስለኝም። የኢራን ስምምነት እሳቸው ብቻ ሳይሆን የእሳቸው ስታፍን የእሳቸው ጓድም አልተቀበሉትም።
ኢራንም ይሄን ነገር እንደ ደካምነት ነው ያየችው። የአሜሪካ ሀያላን ሀገር እንደ ደካማ ተቆጥራ በጦር መስክ በጦር ውጊያ የደከመች የተንኮታኮቸች ሀገር ለህዝቧ ስትል አሸንፊያለሁ በማለት በየቀኑ በማስ ሚዲያና በተለያዩ ጋዜጦች እያወጣች የአሜሪካን መንግስት አንበርክከነዋል፣ ጽዮናዊን እስራኤል አንበርክከናላት እያሉ የሚናገሩት ነገር እንግዲህ ተቀባይነት የሌለው ነው። ትራምፕ የኢራንን ምድር የኢራንን ህዝብ ታግሰው ነበር። የኢራንን በተለይ ተቋማት የነዳጅ ማምረቻ ቦታዎችን፣ ኤሌክትሪሲቲዎችን ማውደም አልፈለጉም። ኢራናውያን እንደምታየው በተለይ ይህ አብዮታዊው መሪ ሊገባቸው ስላልቻለ የትራምፕ አባባል እነሱ ድርድር ስለማይገባቸው በወታደራዊ ድርድር እናደርገዋለን ብለዋል። ይሄም ይሳካላቸው ነው ምለው። ሲተናገሩ እንግዲህ ትራምፕ ቀደም ሲል እንደተናገሩትም ከነኚህ ጋር ድርድር ማድረግ አይቻልም፣ እንዲያውም ነቀርሳ ናቸው ሲሉ የጠቀሷቸው ሁኔታ አለና ዞሮ ዞሮ ግን ደግሞ አሁንም ወደ ሰላሙ ድርድሩ ይቀጥላል ብለው የሚናገሩበት ነው። የትኛውን ነው ማመን የምንችለው? እንግዲህ ትራምፕ ይኸውልህ እኛ የምናውቀው ከምናውቀው ይልቅ የማናውቀው ይበዛል። ይህ የትራምፕ ውሳኔ ነው። የእኛን ፍላጎት ግን ነግሬያለሁ። ከዛቸው ከትራምፕ ባለስልጣናት መካከል በተለይ የመከላከያ ሚኒስቴር፣ የውጭ ጉዳይ ሚኒስቴር ትራምፕ የሚሏቸውን ብዙዎችን አልተቀበሉም፣ ግን በገሃድ አልተናገሩም። እሳቸውን የሚከተለው ምክትል ፕሬዚዳንቱ ቬንስ ምናልባት የወደፊቱን የአሜሪካ ምርጫ አይቶ እሳቸውን የሚደግፍ መስሎ ይታየኛል። እንዲያውም አልፎ አልፎ የሚናገሩት ነገር በእስራኤል ግዛት በእስራኤል መንግስት ተቀባይነት የሌለው ነገሮች እየተናገረ ነው። እሱ ሰው አደራዳሪ ሆኖ መሄዱም ለእኛ ጉዳት እያስከተለ ነው። እንደሚመስለኝ ግን ትራምፕን ምንጊዜም የእስራኤል አምላክ ፊቱን ስላዞረው የጀመረውን እንዲጨርስና እኛም ፎይ ብለን የምንተኛበት ዓለምም ሰላም የሚወርድበት በተለይ መካከለኛው ምስራቅ ያለው ሀገራት ዛሬ የሚተኩሰው የት ነው? ካታር ነው፣ ዶሃ ነው፣ ባህሬን ነው። የእነሱን መርከቦች ነው የሚያወድመው። የእንግሊዝ መርከቦችን ነው የሚያወድመው። የአሜሪካ ጦር ኃይል አጠፋ መልስ ያደረገውም በአንዳንድ የባህር ኃይል ኮሎኔሎች፣ ጀግኖች መሪዎቻቸው ላይ ጉዳት አድርሰዋል። ይህ የሚያሳየው ወደ ጦርነት እየተመለስንና ነገሮች በመካከለኛው ምስራቅ ያልተረጋጋበት ሁኔታ ነው ያለው። አውሮፓኖች እንዴት ይመለከታሉ ይሄን ጉዳይ? አውሮፓ ምን ጊዜም በገሃድ አልተናገሩም እንጂ ትራምፕ የሚያደርጉትን ይደግፋሉ፣ እንደማይቀበሉ ታውቃለሁ። ግን እንደምታየው የፈረንሳይ ፕሬዚዳንት ትላንት በሱሪያ ውስጥ ትልቅ ግንኙነት ነበራቸው። እንዲያውም በጉብኝታቸው ሰዓት ከሆቴላቸው አካባቢ ብዙ ፈንጆች የፈነዱበት። እንግዲህ እሳቸው በተለይ አማኑኤል የሚያደርጉት ተቀባይነት የሌለው እሳቸው ምን ጊዜም የሊባኖስን ሕዝብና የሱሪያን ሕዝብ ረዳት ነኝ ለማለት እሳቸውን በዛ ገብተዋል። የኛ ዞሮ የአውሮፓ ስጋት ሳይሆን የኛ ትልቁ ፈታኛችን የሚሆነው በተለይ በአንካራ በቱርክ የነበረው ሁኔታ ነው። ወደዛ ልንመጣልን አሁን። አዎ ቱርክ በጣም እሺ ቱርክ እፈልጋለሁ እያለች ነው። F-35 ነው ወስዳለሁ ትላለች። ትራምፕም ሊሰጡ እያቅማሙ ነው። ምናልባት ቱርክ ይህንን ብትቀበል ለእኛ ምን ያህል አስጊ ሊሆን ይችላል? የቱርክ ይሄን አይነት ልዩ በጣም ጥራት ያለው ተዋጊ አየር መቀበል ማለት በመካከለኛው ምስራቅ ትልቅ ቀውስ ይፈጠራል። በተለይ ለእስራኤል አንደኛ እስራኤል ምንም እንኳ በአየር ኃይሏ በኩል የበላይነቷን በመካከለኛው ምስራቅ ታሳይ እንጂ እስካሁን ድረስ ይህ አየር በማንኛውም መካከለኛው ምስራቅ አረባት ሀገራት አልተሰጠም ነበር። ሆኖም ግን ትራምፕ በአሁኑ ሰዓት ለቱርክ መንግስት እንደ 5 የሚሆኑ ምንድነው F-35 የምንለው ተዋጊ አየር እሰጣለሁ እያሉ ነው። ነገሩ አልተቋጨም። እስራኤልም በዚህ በኩል አቤቱታዋን አቅርባለች። ይህ ነገር እንዳይሆን ዞሮ ትራምፕ አንድ ነገር ብለዋል። የአሜሪካ ፍላጎት እስከሆነ ድረስ የአሜሪካ ኢንተረስት እስከሆነ ድረስ የአሜሪካ እንዴት ነው ፋብሪካዎች የሚሰሩት ኢንጂን ወይ የሚሰሩት አንዳንድ ነገሮች ስላለ በዚህ በኩል ምናልባት ኢኮኖሚያቸውን ለማሳደግ ሲሉ ይሸጡ ይሆናል።
ሆኖም ግን ዛሬ ነገ ሳይባል ምናልባት ብዙ ጊዜ ይወስዳል። ይሄንም መንግስት ቸላላለው ጠቅላይ ሚኒስትራችንን አንዳንድ የመንግስት አካላትን ይሄን ነገር እንደማይቀበሉት ሆኖም ግን F-35 የምንለው እስራኤል የበላይነቷን ለማሳየት ብዛት ያላቸው አለን። በአሁኑም ሰዓት በአሜሪካ ውስጥ ከ35 በላይ የዚህ አይነት አየሮች እየተመረቱ ነው። ለእስራኤል የበላይነቷ ምንጊዜም ይጠበቃል። ውስጣዊ ቴክኖሎጂ የምትሰራቸውም እንዳሉ ሆነው ለቱርክ አይሰጡም። ስለዚህ ቱርክም እንኳ በዚህ 2 ዓመት 3 ዓመት ለመግዛት ከአሜሪካ ተወስን እንጂ ጊዜ ይወስዳል። ምናልባትም የነገር ላይሆን ይችላል። ከሆነም የበላይነት በቴክኖሎጂ ስላለን መቋቋም አቅም አለን የሚል አቋም አለኝ። ስለዚህ ምናልባት በዚህ ተዋጊ አውሮፕላን ላይ የሚገጠሙ እስራኤል ሰራሽ የሆኑት ነገሮች እዛ አይገጠሙም ማለት ነው። በሚሸጥበት ሰዓት እንደው የሚሸጥ ቢባልም አይገጠሙም። እስራኤል ሀገር ከመጡ በኋላ ነው የሚገጠመው። የበላይነታችንና ቴክኖሎጂካሊ ለማሳየት የሚደረግ የእስራኤል ፋብሪካዎች የሚያመርቱት ልዩ ቴክኖሎጂካል መሳሪያዎች ናቸው። ይህም በአሜሪካ ውስጥ ጭራሽ አይመረትም። የሚመረቱትም በራፋኤል ኤልታ የተለያዩ ፋብሪካዎች ናቸው። ይህም ይቀጥላል። ያ ነው አንደኛ ትልቁ ወሳኝ ነገር። ያን እስካልተቀበሉነት አየር ኃይል የእስራኤል አየር ኃይል የበላይነቱን ምን ጊዜም እንደጠበቀ ይኖራል ማለት ነው። እሺ ወደ ቱርክ አሁንም እዛው እንዳለው የናቶ የሰሜን አትላንታ የጦር ቃል ኪዳን አባላቶች ያደረጉ ስብሰባ አለ። ወደፊት ኃይላቸውን ለማጠናከርም ጥረት እያደረጉ ይገኛሉ። እነሱ ከዶናልድ ትራምፕ ጋር ያላቸው ግንኙነት ጥሩ አልነበረም። ምክንያቱም በጦርነቱ ምክንያት እርዳታ በጠየቁበት ሰዓት አሻፈረኝ ብለው ወደ ኋላ እንደቀሩና ትራምፕ ካሁን በኋላ ምን አይነት ምልከታ ሊኖራቸው ይችላል? እንዴትስ ከዚህ ስብሰባ ሊገኙ ተቻለ? ይህ በጣም የሚደንቅ ነው። ፕሬዝዳንት ትራምፕ በዩክሬን እና ሩሲያ በሚደረገው ጦርነት ላይ የአውሮፓን እርዳታ ፈልገው ነበር። አንድም የአውሮፓ ሀገር በዚህ ጦርነት ላይ መሳተፍ ብቻ ሳይሆን ቃል የሰጠ የለም። ፍርሃት አላቸው። የአውሮፓ ሀገራት በሙሉ ሩሲያን ይፈራሉ። ኡክራይናም እንደምታውቀው እስካሁን ድረስ 5 ዓመት ጦርነት በኡክራይና በሩሲያ እየተደረገ በዓለም ማስ ሚዲያ የሚሰማው የእስራኤል እና የሊባኖስ እና የጋዛ ጦርነት እንጂ ምንጊዜም ቢሆን እስራኤል ይሁዳውያን በሌሉበት ቦታ ጋዜጠኞች አይናገሩ፣ መንግስትም አይናገርም፣ የሀገራት መንግስትም አይናገሩ። በአፍሪካ በየቀኑ ጦርነት አለ። ቤተክርስቲያኖች እየፈረሱ ነው። በኒጌሪያ በምንለው ሀገር ህዝቦች እየተገደሉ ነው። እንደዚሁም ድሮም ሱዳን፣ ኡክራይና ሰው እየሞተ ነው። ግን ዝሮ የይሁዲ ተሳትፎ እስከሌለበት ድረስ ማንም አይናገርም። ይህ የሚያሳየው አንደኛ ዓለም ምን ያህል ሂፖክራሲ የምንለው ትልቅ አንቲሴሚቲዝም ይሁዲን አለመፈለግና ይሁዲን መጥላት የሚያሳይ ስለሆነ ይህን ነገር እስራኤልም ህዝብም ጠንቅቆ ያውቃል። እኛ ራሳችን በራሳችን መቋቋም እንጂ ያለን ህዝብ ለእኛ ይቆማል ብለን አልነበረም። ለወደፊቱም ይሆናል ሳይተየም። ስለዚህ እኛ በቴክኖሎጂ የበላይነት ማሳየት፣ በሳይንስ የበላይነት ማሳየት፣ በወታደራዊ አካል የበላይነታችን ማሳየት፣ በማንኛውም በምንደርገው ስራችን ዓለምን መምራትና በተለይ እንደምታየው እስከ ቬኔዙዌላ ሂዶ እርዳታ የሚሰጥ ወታደራዊ አካል ያለን የአየር መንቀጥቀጥ ባለበት ቦታ ጉልበታችንና ኃይላችን ለዓለም እርዳታችን መስጠትና እኛ መጠንከር እንጂ የአውሮፓ ህዝብ የአውሮፓ መሪዎች እኛን ይደግፋሉ ብሎ ማመን በምንም ተአምር በምንም መስፈርት ሊወሰድ አይችልም። ዞሮ ዞሮ ራሳችን በራሳችን ማጠናከር ራሳችን ኃይላችን መደራጀት ያስፈልጋል። በጣም ትልቁ ችግር ነው ምናልባት እስራኤልን ሊያሰጋ የሚችል ደግሞ የውስጥ ሽኩቻ ያለው ሁኔታ በተለይ አሁን በፖለቲካው ዙሪያ ስንመጣ ጥቅምት 7 2023 በተከሰተው ክስተት ያለው መካከል በዚህ ውስጥ አሁን ኃላፊነት ወስዶ ለዚህ መርማሪ ኮሚቴ ይኑር አይኑር የሚሉት እንደዚህ አይነት ነገሮች በማህበረሰባችን ውስጥ እያፈራቀቁና እያለያዩን ቅሬታ እያሳደሩ የሚመጡ ጉዳዮች አሉ። በእነዚህ ዙሪያ ሊጠናና ሊሰራበት የሚገባ ሁኔታ አለ። እንደው ሰዓታችንም ያጠቃልን መጠናል። እንደው የሊባኖስ ተጨባጭ ሁኔታና የጋዛንስ እንዴት ተመለከተዋለህ? ሊባኖስ መንግስቱም ባለፈው ሳምንት በቀደም እንዳልኩ መከላከያ ስራውን እየሰራ ነው ባለባቸው ቦታዎች። በተለይ የሚገኙ
ወታደራዊ መሳሪያዎች ዋሻዎቹን እየተቀማ ነው። ዛሬ ጠዋት አየር ኃይል በዶሃ በሚገኘው ሊባኖስ በሚገኘው ትልቅ ከተማ ተንጃቧል። 3 ከተማዎችን ላይም አየር ኃይላችን ጥቃት አድርሷል። ምን ጊዜም ወታደራዊ አካል የሚጎዳ ቴሮሪስት በሙሉ በሂዝባላ በኩል ወደማይመለሰው እየተሸኘ ነው። በአዛም በኩል ይሄ ነው የሚደረገው። አዛ አንዳንድ ምንጮችና ፍንጮች እንደሚሉት ምናልባት ሐማስ ትጥቁን ይፈታ ይሆናል የሚባባል ነገር አለ። ይሄን ደግሞ እስራኤልም የአሜሪካ ጣልቃ ገብነትም አለ። የቱርክም በተለይ የቱርክ ይሄን ለማስደረግ የምትሽቀዳደምበት ትልቁ ምክንያት ቀደም ሲል የተነጋገርንበት F-35 የሚባለውን ተዋጊ አየር ከአሜሪካ ለመቀበል ነው ወደ ትራምፕ የቀረበችበት። ይሄም ይስተካከላቸው ነው ምንለው። ሐማስ ትጥቁን ከፈታ፣ ሐማስ ግዛቱን ከተወ እና የአዛ ህዝብ ሰላም ከፈለገ እስራኤል ምን ጊዜም ሰላም ሆና ለመኖር ከጎረቤቶቿ ጋር ታሻለች፣ ትፈልጋለች። ይሄን ነው የምንፈልገው። ይስተካከላቸው ነው ምንለው። ውስጣዊ ነገር ስላልከው እንግዲህ በዛ በኩል እውቀቱም ስለሌለኝ ፖለቲካም ስለሆነ መናገር አልፈልግም። ኮሎኔል ለሰጠን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም አመሰግናለሁ። ደህና ቆዩልኝ።